ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 18 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎች ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ዞብላምባ ክፍለ ጦር 6ኛ ሻለቃ አባላት መርጦ ከተማ በጨለማ ሰርጎ በመግባት የፋሽስቱ አራዊት ሰራዊት ከፍተኛ አመራሮችን በመደምሰስና በመማረክ ታላቅ ጀብድ ፈጽመው ታላቅ ድል ተጎናጸፉ። የምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃ ጉባላፍቶ ወረዳ መርጦ ከተማ መሽጎ ካለው የብልጽግና ዙፋን ጠባቂ ሰራዊት ህዳር 17 ቀን 2018 ዓ.ም ሌሊት ሰርገው በመግባት አራት ታጃቢዎቻቸውን በሳንጃ በመግደል እንዲሁም አንድ ሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ታላቅ ጀብድ ፈጽመው ታላቅ ድል ተጎናጽፈዋል። ሻለቃዋ የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ ሲሆን የከፍተኛ አመራሮቹን አጃቢዎች ቀድሞ በማስወገድ አመራሮቹን ከ3 ጥቁር ክላሽ እና ሙሉ ትጥቁ ጋር በመማረክ የተሳካ ስራ ሰርተው ወጥተዋል ሲል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ገልጿል። በተመሳሳይ ልጅ ኢያሱ ኮር 23ኛ ክፍለ ጦር አምባሰል ግሼን ላይ ተጋድሎ በማድረግ ድል አስመዝግበዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ከአምባሰል ግሼን አካባቢ ወደ አምባሰል ጅብ ጎዶ ለማጥቃት የመጣ የፋሽስቱ አገዛዙ ዙፋን ጠባቂ ሰራዊት ጋር ብርቱ ትንቅንቅና ተጋድሎ በማድረግ እና በጠላት ላይ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። የፋሽስቱ ብልጽግና አገዛዙ ዙፋን ጠባቂ ሰራዊት አምባሰል ግሼን ቤተክርስቲያን ውስጥ በብዛት መሽጎ ያለ ሲሆን ከዛ በመነሳት በቅርብ ርቀት ልጅ ኢያሱ ኮር 23ኛ ክፍለ ጦር ወዳለችበት ጅብ ጎዶ ማጥቃት ያደረገ ሲሆን ንስሮቹ በአግባቡ በመመከትና መልሶ ማጥቃት በማድረግ ብሎም ከባድ ሰብአዊ ኪሳራ በማድረስ ወደ መጣበት ምሽጉ መልሰውታል። በዚህ የተበሳጨው የጠላት ሰራዊት እንደተለመደው ህዝብ ወደሚበዛበት አካባቢ ሞርተር በማስወንጨፍ ትምህርት ቤትና በአካባቢው ባሉ መንደሮች ባለ በሰው ህይወትና በንብረት ላይ ጉዳት አድርሷል ብሏል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝም። 206ኛ ኮር በሻፎ ጉደለማ ግንባር ጠላትን ሲረፈርፈው አርፍዷል ተባለ። የቴዎድሮስ እዝ 206ኛ ኮር ተከታታይ ተጋድሎውን አጠናክሮ የቀጠለ ሲሆን በዛሬው ዕለት የተቀናጀ ጥቃት በመክፈት የ34ኛ ክፍለ ጦር አሃዶች በሻፎ ጉደለማ ግንባር ከአምበር ከተማ በቅርብ ርቀት መብረቁ ሻለቃ፣ ተርላጓሩ ሻለቃ እንዲሁም የ34ኛ ክፍለ ጦር ቃኝና መሐንዲስ በመቀናጀት በፈጸሙት ገድል አኩሪ ድል ተመዝግቧል። በዚህ የተጠና ኦፕሬሽን ድል የተቀናጀው 206ኛ ኮር 34ኛ ክፍለ ጦር በጠላት ላይ ከፍተኛ ኪሳራ ያደረሰ ሲሆን አስፋልቱን በአስከሬኑ ሞልተው ግዳጃቸውን በብቃት በመወጣት ውጊያውን በአሸናፊነት ቋጭተዋል። ጠላት ቁስለኞቹን ወደ ሆስፒታል እያጋዘ ይገኛል ብሏል የአፋብኃ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት። በተመሳሳይ በትላንትናው ዕለት ዳር 17 ቀን 2018 ዓ.ም ይስማላ ከተማ ላይ ሰርጎ በመግባት የክልል ምክር ቤት አባል የሆነውን አሁን ደግሞ ከአረመኔው ስርዓት ተልእኮ ተቀብሎ በሰሜን አቸፈር ወረዳ ለይስማላ ከተማ አስተዳደር ሆኖ ማህበረሰቡን ሲያስደበድብና ሲያሰቃይ የቆየው ባንዳ ቄስ አዲስ አለሙ ደረቱን በጥይት ተመቶ መሳሪያውን ተቀምቶ ለአናብስቶች ገቢ ሆኗል ተብሏል። ሌሎች ሚኒሻና ሆዳደር ካድሬዎች በሩጫ አምልጠዋል። ባንዳው ቄስ አዲስ አለሙ አረሙት ላይ ሆኖ ከሊበን ሆስፒታል ገብቶ ከአቅም በላይ ሆኖ ባህር ዳር ሆስፒታል ገብቷል። በሌላ ዜና የቴዎድሮስ እዝ ህዝብ ግንኙነት ለማህበራዊ ሚዲያ ተጠቃሚ የአማራ አክቲቪስቶችና የፋኖ አባላት መመሪያ ሰጥቷል። በታሪክም ይሁን በአሁናዊ ሁነት የድርጅትን ዓላማ የሚደግፉ የመሰሉ በማወቅም ይሁን ባለማወቅ ለጠላት የፕሮፓጋንዳ ማሽን የሚውል መረጃ የሚያሰራጩ ግለሰቦች ይኖራሉ። በእርግጥ አንዳንዶቹ የጠላትን ተልእኮ በመሸከም ለሁለት ቡድን የሚሰሩ ይኖራሉ ሲል ነው የገለጸው ህዝብ ግንኙነቱ። እንደሚታወቀው ዛሬ የምንታገለው በጠመንጃ አፈሙስ ብቻ አይደለም። ትልቁና ወሳኙ ትግል ያለው በማህበራዊ ሚዲያ ላይም ነው። ጠላት ሁላችንንም እያየን ነው። ስልቱም ደግሞ ግልጽ ነው። እኛን በራሳችን ማዳከም፣ የእኛን ማንነት ለብሰውና ደጋፊ መስለው ጥርጣሬና መከፋፈልን የሚፈጥሩ ሐሰተኛ መረጃዎችን ማሰራጨት ጠላት የሚጠቀምበት ስልት ነው። በስሜት ተገፋፍተን ወይም በቂ መረጃ ሳይኖረን የምንጽፋቸው ድክመቶቻችን፣ ሚስጥራዊ መረጃዎቻችንን፣ የውስጥ ቅሬታዎቻችንን ጠላት ለራሱ ፕሮፓጋንዳ በመዋል ይጠቀምባቸዋል ሲልም ጨምሮ ገልጿል። ህዝብ ግንኙነቱ አክሎም ስለሆነም እያንዳንዱ ጽሑፍና አስተያየት የጦር መሳሪያ ነው። ማሰብ ያስፈልጋል። መሳሪያን ወደ ራስ ማዞር ደግሞ ውጤቱ የታወቀ ነው። ስለዚህ መረጃን ማረጋገጥ እና መገደብ ያስፈልጋል። ይህ ማለት ምንጭን መፈተሽ፣ አንድ መረጃን ከማጋራት በፊት በይፋዊ የድርጅት ምንጮች የተረጋገጠ መሆኑን ማረጋገጥ፣ ያልተረጋገጡ ወሬዎችና ግምቶች የጠላት የስንኩል መሳሪያ ናቸው። እንዲሁም የውስጥ መረጃን አለማጋራት የድርጅቱ የስራ አመራር ወታደራዊ እንቅስቃሴዎች፣ የገንዘብ ሁኔታዎች ወይም የውስጥ ስብሰባዎችን በተመለከተ ያልተፈቀደ ማንኛውንም መረጃ በግል መልእክቶችን ቢሆን ማውራት ከድርጅት ክህደት አይተናነስም። ሁለተኛው ስሜትን መቆጣጠርና በጥበብ ምላሽ መስጠት ሲሆን በስሜት አለመገፋት ጠላት ሁልጊዜ የሚያበሳጩና የሚያስቆጡ አስተያየቶች
ስጋቶችን ይጥልብናል። ዋናው ዓላማችን አንዱ ደጋፊ ሌላው ጋር እንዲጣላ፣ ለጠላት የፕሮፓጋንዳ መሳሪያ የሚሆን የውስጥ ቅራኔ በአደባባይ እንዲወጣ ማድረግ ነው። በየትኛውም መንገድ ዘወትር የትግሉን ዓላማ ብቻ ማንጸባረቅ ያስፈልጋል። በትግላችን ውስጥ ዋናው ነገር የግል ውርርድ ወይም ክርክር አይደለም። የትግሉ ትልቁ ጉዳይ የትግሉ ዓላማ ነው። ጽሑፋችንን ሁሉ ስለ መጪው ብሩህ ተስፋና ስለ ድርጅታችን መሪዎችና ግብ ብቻ አይሁንም። ሶስተኛው ጠላትን ማጋለጥ ነው። የጠላት ደጋፊዎችን በመለየት ሐሰተኛ መረጃዎችን በስፋት የሚያሰራጩና ግልጽ የሆነ የጠላት አቋም ያላቸውን አካውንቶች በማህበራዊ ሚዲያ ህግጋት መሰረት ሪፖርት ማድረግ እንጂ ከእነሱ ጋር ክርክር ውስጥ በመግባት ጊዜና ጉልበት ማባከን አያስፈልግም። እንደ አጠቃላይ ማህበራዊ ሚዲያ የጦር ሜዳ ነው። በግዴለሽነት የሚጻፍ አንድ ቃል በመቶዎች የሚቆጠሩ ወታደሮችን ዋጋ ሊያስከፍል ይችላል። እያንዳንዱ ደጋፊ የድርጅቱ የመረጃና የደህንነት አካል ነኝ ብሎ ማመን አለበት። በአንድነት ቆመን በንቃትና በጥንቃቄ ጠላትን በመረጃም ጭምር እናስወግደዋለን ሲል የቴዎድሮስ እዝ ህዝብ ግንኙነት መምሪያ ያሳወቀው። ምላስ እንጂ አእምሮ የሌለው አሸባሪው የክህደት አገዛዝ የትምህርት ቤት ወንበሮችን፣ ሰነዶችንና ሌሎች ቁሳቁሶችን አቃጠለ። ዛሬ ህዳር 18 ቀን 2018 ዓ.ም የቴዎድሮስ እዝ 33ኛ ክፍለ ጦር ህዝብ ግንኙነት መምሪያ መረጃውን እንዳጋራን ከረጅም ጊዜ ደጅ ጽናት በኋላ ከአማራ ፋኖ ብሔራዊ ኃይል ትምህርት ለማስጀመር አንጻራዊ ይሁንታ ያገኘው የብልጽግና ስርዓት የትምህርት ቤት ወንበሮችን፣ መጽሐፍትን፣ ሰነዶችንና ሌሎች ቁሳቁሶችን አቃጥሎ ተመልሷል ብሏል። ክፍለ ጦሩ አማራን ወደ ሁለንተናዊ ጉስቁልና ለማስገባት የጭካኔ በትሩን ከ2 ዓመታት በላይ ያሳየው አሸባሪው የክህደት ስርዓት በቋሪት ወረዳ የሚገኙ ትምህርት ቤቶችን፣ የግልና የመንግስት የጤና ተቋማትን፣ የቱሪዝም አገልግሎት ሰጪ ተቋማትን እንዲሁም የግለሰቦችን ሀብት ንብረት ያለ ርህራሄ በማውደም ላይ ነው። በዛሬው ዕለት ከቋሪት ወረዳ ገበዘ ማርያም ከተማ ወደ ጣሊያ ቀጠና ደርሶ የተመለሰው አረመኔው አገዛዝ በክበብ ሾላሜ ትምህርት ቤት በመግባት ወንበሮችን፣ መጽሐፍትን፣ ሰነዶችንና ሌሎች ቁሳቁሶችን ሙሉ በሙሉ አቃጥሎ ተመልሷል። የተማሪዎች የትምህርት ማስረጃ እንዲሁም አጠቃላይ የትምህርት ቁሳቁሶች መቃጠላቸውን ትምህርቱን ለማስጀመር አስቸጋሪ ያደርገዋል። በዚሁ ቀበሌ አቶ መልሰው እጅጉ የሚባል አርሶ አደርን በማገት የግሉን የጦር መሳሪያ ሲዘርፉ ግለሰቡን ገርፈው ከመንገድ ጥለውት ሄደዋል። ከአሁን በፊትም በገነት አቦ መሰናዶ ትምህርት ቤት፣ በአሸቴ የመጀመሪያ ደረጃ ትምህርት ቤት፣ በገነት አቦ የመጀመሪያ ደረጃ ትምህርት ቤት፣ በብራይ የመጀመሪያ ደረጃ ትምህርት ቤት፣ በወይበይኝ የመጀመሪያ ደረጃ ትምህርት ቤት፣ በብራ አዳማ የመጀመሪያ ደረጃ ትምህርት ቤት፣ በወይበይኝ መሰናዶ ትምህርት ቤት፣ በወይበይኝ ጤና ጣቢያ፣ በአሸቴ ጤና ጣቢያ፣ በገነት አቦ ጤና ጣቢያ፣ በገነት አቦ መሪ ማዘጋጃ ቤት፣ በወረዳው ተሽከርካሪዎች፣ በወረዳው ሁሉም ተቋማት፣ በግል ድርጅቶችና በንጹሃን ቤት እየገባ ተመሳሳይ ውድመት መፈጸሙ የሚታወስ ሲል ገልጿል። 33ኛ ክፍለ ጦርም ጎንደር ብርጌድ ላይ ጥቃት ለመፈጸም የመጣው የአብይ ሰራዊት ሙትና ቁስለኛ ሆኖ መመለሱ ተገለጸ። ዛሬ ህዳር 18 ቀን 2018 ዓ.ም የግዙፉ ጎንደር የበጋሻው ክፍለ ጦር አብራክ የሆነው የጎንደር ብርጌድ አባላት ከምንዝሮ እስከ አርሴማ ባለው ሰፊ ቀጠና የቅኝት ተግባርን በመከወን ላይ እያሉ የአብይ ወንበር አስጠባቂ ሰራዊት ከጠዳ ከተማ ተነስቶ ከቀኑ 7 ሰዓት ላይ በጎንደሬዎቹ ፋኖች ላይ ተኩስ የከፈተ ሲሆን ነበልባሎቹም አፋጣኝ የአጸፋ እርምጃ በመውሰድ የጠላትን ሰራዊት ሙትና ቁስለኛ አድርገውታል ተብሏል። በውጊያውም 5 የሚሆኑ እስከ ወዲያኛው ሲሸኙ 7ቱ ደግሞ ቁስለኛ መሆናቸው ታውቋል። ጠላት ይዞት የመጣው ግብስብስ ኃይል ሙትና ቁስለኛ ስለሆነበት ተደናቅጦ በመጣበት እግሩ ተመልሶ ብዙም ሳይቆይ ጠዳ ከተማ ገብቷል። ይህ በእንዲህ እንዳለ ከግብረሰናይ ድርጅቶች ለህዝብ እርዳታ የመጣ ገንዘብ በወረዳ የብልጽግና አመራሮች መዘረፉ ታውቋል። በደቡብ ጎንደር ዞን በመና መቀጣዋ ወረዳ ህዝብን ለመርዳት በሚል ከተለያዩ ግብረሰናይ ድርጅቶች የመጣ የእርዳታ ገንዘብ የብልጽግና አመራሮች እየመዘበሩ የግል ኪሳቸውን እያደለቡበት መሆኑ ታውቋል። ከመዘበሩ የአገዛዙ አመራሮች መካከል ምስጋናው የሆነ የተባለ የመቀጣ አስተዳዳሪ የነበረ በሚስቱና በራሱ ከ200 ሺህ ብር በላይ ዘርፏል። አሰፋ የተባለውም የብልጽግና ፓርቲ ጽህፈት ቤት ኃላፊ 230 ሺህ ብር ዘርፏል። እንዲሁም በርዬ ደምስ የሚባል የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ 200 ሺህ ብር በሚስቱና በራሱ መዝብረዋል። አደራጀው ጌትነት የተባለው የግብርና ጽህፈት ቤት ኃላፊም ለልማት የመጣን የህዝብ የአፈር ማዳበሪያ በይፋ በመሸጥ ደብረታቦር ላይ በ12 ሚሊዮን ብር የመኖሪያ አፓርታማ ቅንጡ መኖሪያ ቤት ገዝቷል። ከዚህ ጋር ተያይዞ በምስራቅ በለሳ ወረዳም በሴፍቲኔት ስም የሚመጣን የእርዳታ ገንዘብ ለብልጽግና ወታደራዊ መሪዎች እጅ መንሻ እየተጠቀሙበት እንደሆነ ታውቋል። በዋነኝነት ይህ የእርዳታ ገንዘብ ከታለመለት ዓላማ ውጪ ተግባር ላይ እንዲውል እያደረጉት ያለው የወረዳ አስተዳዳሪዎች መሆናቸው ታውቋል። ይህ የእርዳታ ገንዘብ የሚሰጥበት ዓላማም ወረዳችንን አንድም የፋኖ አባል በከተማችን ተኩስ እንዳይከፍት ነቅታቸው ጠብቁልን የሚል የእጅ መንሻ እንደሆነም ተገልጿል። እጅ መንሻው ከተሰጣቸው ወታደራዊ መኮንኖች መካከል ማዘዣ ጣቢያዋን ደጎማ ላይ ያደረገችው 57ኛ ክፍለ ጦር አዛዥ ኮሎኔል ኃይሉ ግንባር ቀደም ሆኖ ይጠቀሳል ሲል መረጃውን ያጋራን የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ዘርፍ ኃላፊ አብነት ሞላ ነው።
ብልጽግና የተብራራ መረጃ ሊደርሰን ይገባል፣ ተገቢው የጥንቃቄ መልእክት እየተላለፈልን አይደለም ሲሉ የሐዋሳ ከተማ ነዋሪዎች ገለጹ። ከሁለት ሳምንት በፊት በጂንካ እንደተገኘ ከተነገረው የማልበርግ ቫይረስ ተጠቂ ጋር ንክኪ እንደነበረው የተገለጸ ግለሰብ በሐዋሳ ከተማ ክትትል ሲደረግለት ቆይቶ ሕይወቱ ማለፉን ስማቸውን እንዲገለጽ ያልፈለጉ አንድ የጤና ባለሙያና የሐዋሳ ከተማ ነዋሪ ለቲግቫህ ኢትዮጵያ ተናግረዋል። የጤና ሚኒስቴር ያወጣው መግለጫ ሀገራዊ አሃዞችን የያዘ ስለ በሽታው ጥልቅ መረጃ እንጂ በሐዋሳ ከተማ ሕይወቱ ስላለፈው ስሙ ግልጽና የተብራራ መረጃ አይደለም የሚሉት አስተያየት ሰጪዎቹ ከሟቹና ከበሽታው ስርጭት ጋር በተያያዘ በተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎች ስጋት ፈጥሮብናል ሲሉ ገልጸዋል። ከጉዳዩ ጋር በተያያዘ ግልጽና የተብራራ መረጃ ሊደርሰን ይገባል ብለዋል ነዋሪዎቹም። የጤና ባለሙያው የሐዋሳ ከተማ ጤና መምሪያ እንዲሁም የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት በዚህ በኩል ሚናቸውን ሊወጡ እንደሚገባ ገልጸዋል። ቲግቫህ ኢትዮጵያ ሞት ተከሰተ ከተባለበት ሆስፒታል ጨምሮ ከሲዳማ ክልል ህብረተሰብ ጤና ኢንስቲትዩት በጉዳዩ ዙሪያ ማብራሪያ ለማግኘት ባደረገው ጥረት ከጂንካው ታማሚ ጋር ቀጥተኛ ንክኪ እንደነበረው የተገለጸው ግለሰብ መሞቱን ከጉዳዩ ጋር በተያያዘ ጤና ሚኒስቴር መግለጫ ሰጥቷል። ሌላውን ዝርዝር መረጃ መስጠት የሚችለውም ጤና ሚኒስቴር ነው በሚል ምላሽ አግኝቷል። ተጨማሪ መረጃ ከመስጠት ግን ተቆጥበዋል። ጤና ሚኒስቴር የማርበርግ ቫይረስን አስመልክቶ በዛሬው ዕለት ባወጣው መግለጫ ቫይረሱን የመከላከልና የመቆጣጠር ተግባራት ተጠናክረው መቀጠላቸውን በመግለጽ እስካሁን ድረስ 73 የተጠረጠሩ ሰዎች ምርመራ እየተደረገላቸው መሆኑን ከዚህም ውስጥ ከጂንካ ከተማ ህሙማን ጋር የቀጥታ ንክኪ እንዳለው በክትትል ከተደረሰበት አንድ የሐዋሳ ከተማ ነዋሪን ጨምሮ በአጠቃላይ 11ዱም ቫይረሱ እንደተገኘባቸው በኢትዮጵያ ህብረተሰብ ኢንስቲትዩት ሪፈረንስ ላቦራቶሪ መረጋገጡን አስታውቋል። በአጠቃላይ 7 ታማሚዎች ህይወታቸው ያለፈ መሆኑን 5 ደግሞ ህክምና እየተደረገላቸው እንደሚገኝ ያስታወቀው መግለጫው እስካሁን 349 ሰዎች ንክኪ ያላቸው በመሆኑ ክትትል እየተደረገ መሆኑንና 119ኙ ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።